እነዚህ የክህደት ቤተሰቦች እንደ እንስሳ ናቸው። ምን እንስሳን ብቻ አይበቃቸውም ከዛም በታች ይላል አላህ ሱብሓነሁ ወተዓላ። እነሁም ከልአንዓሚ በልሁም አضል፣ ይልቁንም ከእንስሳ በታች የተሳሳቱ ናቸው ማለት ይቻላል። ምክንያቱም እንስሳ ባለቤቱን አይክድም፣ ታማኝ ነው፣ ተገዥ ነው። እነሱ ግን ፈጣሪያቸውን የእንስሳዎች አለቃቸውን የሚያከብሩትን እንኳ ያህል አያከብሩ። እነሁም ኢላ ከልአንዓሚ። ስለዚህ ሶሙን የዛሂር ጆሮአቸው እንኳ ቢሰማም ልክ እንስሳዎቹ ድምፁን እንደሚሰሙት የህሊና ጆሮአቸው ድንቆረ ነው፣ ተዘጋ ነው ማለት ነው። ቦክሙን እንዲሁም ደግሞ ቢጮሁም ዱዳ ናቸው፣ ሀቅን አይናገሩም። ዝም ብሎ ትርጉም የሌለው ወይም ፋይዳ ቢስ የሆነ ቃል ነው የሚናገሩ። ወይም ይሁን መረጃ መመልከት አይችሉም። የዛሂር አይናቸው ቢንጓልልም የህሊና አይናቸው ታጉሯል ማለት ነው። ላተዕመል አብሷር ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር እንዳለ እና ፈሁም ላ ያቂሉን። ስለዚህ እነዚህ መሳሊከል ፈህም ተዘግቶባቸዋል። ሰው አንድ ነገር ለማወቅ እነዚህ ነገሮች ነው የሚጠቀመው። አካል ያለውን ያያል፣ ድምፅ ያለውን ይሰማል፣ የሚታሰበውን አስቦ ይረዳል። እነዚህ ሶስቱ በሮች ተዘጉ፣ የሰው ልጅ ድንጋይ ሆነ ማለት ነው። እንደዚህ ናቸው ይላል። ላ ያቂሉነ ማ ዩሪዱ ላሁ ሚንሁም፣ አላህ ከነሱ የሚፈልገውን ነገር በጭራሽ ሊረዱ የማይችሉ ናቸው በማለት ምን ያህል እንግዲህ ከስብዕና እንደራቁ ያሳየናል ማለት ነው።